ሰላም ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦቼ ዛሬም አንድ ቪዲዮ ይዤላችሁ መጥቻለሁ። ይህም ቪዲዮ የሚያሳየው ምንድነው? መተት ከተደረገብን በህልማችን የምናያቸውን ምልክቶችና በህልማችን የምናያቸው ህልሞችን ምን ምን እንደሆኑ የምነግራችሁ ይሆናል። በዚህ ቪዲዮ አንደኛና ጠቃሚነቱ ምንድነው? መተት ተደርጎብናል ይሆን አልተደረገብንም የሚለውን ብዙ ጊዜ እርግጠኞች መሆን ለሚያቅተን ሰዎች በህልማችን የምናያቸው ነገሮች ላይ ተመስርተን መተት እንደተደረገብንና እንዳልተደረገብን የምንለይባቸው መንገዶች ናቸው ማለት ነው። ብዙ ጊዜ መተት ተደርጎብን ከሆነ ማንኛውም ሰው ላይ መተት ቢደረግበት እንዲሁም ሊደረግበት ቢታሰብ በህልሙ የሚያያቸው ማስጠንቀቂያዎች አለ። ልብ አይበለው እንጂ ማንኛውም ሰው ምልክቶቹን ያያቸዋል ማለት ነው። በትክክልም በህልሙ ያያል። ነገር ግን ልብ ካለማለት የተነሳና የህልሞቹን ትርጓሜ ካለማወቅ የተነሳ አንድ ሰው መተት እንደተደረገበት ሳያውቅ በጥርጥር ብቻ ግራ እንደተጋባ ሊቆይ ይችላል ማለት ነው። እናም በዛሬው ቪዲዮ እነኚህ ህልሞች ምንድን ናቸው የሚሉትን እያንዳንዱን እዘረዝርላችኋለሁ ማለት ነው። የተወሰኑትን ብዙ ናቸውና ከብዙ በጥቂቱ ዋና ዋና የሚባሉትን እነግራችኋለሁ። ውድ የቻናሌ ቤተሰቦች ይህ ቪዲዮ ለብዙ ሰው እንዲደርስ ጠቃሚ ስለሆነ ላይክ እያደረጋችሁ ተመልከቱ እላለሁኝ። ለዚህ ቻናልም ደግሞ አዳዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የተለያየ አስማታዊ መፍትሄ እንዲሁም ደግሞ መንፈሳዊ ችግሮች ላሉባቸው ሰዎች የተለያዩ መንፈሳዊ መፍትሄዎችን እንሰጣለን ማለት ነው። እሺ እንግዲህ መተት ከተደረገብን ከምናያቸው ህልሞች ውስጥ አንዱ እና የመጀመሪያው በተደጋጋሚ እባብን ማየት ነው። በተለይም ደግሞ ይህ የምናየው እባብ ጥቁር እባብ ሲሆን እንዲሁም እባቡ ወደ እኛ ሲመጣ እኛ ስንሸሸው ማየት ብዙ ጊዜ እንዲሁም ደግሞ እባብ ሲወረወርብን በህልማችን ጥቁር እባብ እየተወረወረብን የምንመለከት ከሆነ በተደጋጋሚ ይሄ መተት ሲሞከርብንና መተት ከተደረገብን በኋላ የምናየው ህልም ነው ማለት ነው። ሁለተኛ ደግሞ ድሮ የተማርንበትን ትምህርት ቤት አብዝቶ ማየት በተደጋጋሚ መተት በልጅነቱ የተደረገበት ሰው በተለይም ይሄ ደግሞ ከእድል መተት ጋር ተቋራኝነት አለው ማለት ነው። የእድል መተት የተደረገበት ሰው በተደጋጋሚ ተማሪ ከነበረ ድሮ የተማረበትን ትምህርት ቤት ይመለከታል። እንዲሁም ደግሞ እዛ ድሮ የተማረበት ትምህርት ቤት ውስጥ ፈተና ሲፈተን ሁልጊዜ በህልሙ ያሳየዋል። ይሄ በቀጥተኝነት ከመተት ጋር ከእድል መተት ጋር የተገናኘ ነው ማለት ነው። እንዲሁም ደግሞ ሶስተኛ ምልክቱ በህልማችን ፀጉራችንን የማናውቀው ሰው ሲቆርጥብን ማየት ነው። ብዙ ጊዜ መተት የተደረገባቸው ሰዎች በህልማቸው ፀጉራቸው ሲቆረጥ ያያሉ ማለት ነው። ብዙ ሰዎች ፀጉር መቆረጥን ከሌላ ትርጓሜ ጋር ያገናኙታል። እንደየህልሙ ይለያይ እንጂ በእርግጥም ፀጉር መቆረጥ የእግዚአብሔርን ጸጋ መገፈፍ ነው። ፀጉር ከእግዚአብሔር ጋር የምንገናኝበት መለኮታዊ የሆነ የራሱ የሆነ መስመር አለው ማለት ነው። የሰው ልጆች የማናውቀው የራሱ የሆነ መስመር አለው ፀጉራችን። ስለዚህ በህልማችን የሆነ የማናውቀው ሰው ፀጉራችንን ሲነጭብን ወይንም ፀጉራችንን ሲቆርጥብን ምን ማለት ነው? መተት እየተሞከረብን ነው ወይንም ደግሞ ተደርጎብናል ማለት ነው። አራተኛና የመጨረሻ ብዬ ለዛሬ ያስኩላችሁ ምንድነው? ልብሳችንን በጭቃ የማናውቀው ሰው ሲለውሰው። ልብስ ማለት ብዙ ጊዜ መተት ሲደረግ በሆነ አካላችን በሆነ ወዛችን ባለበት ነገር ይደረጋል።
በወዝ ብቻ ሳይሆን በተለያየ ነገር የሚደረግ ቢሆንም በልብሳችንና በወዛችን የሚደረገው ግን ብዙውን ጊዜ መጥፎ ነው። እንዲሁም ደግሞ መተት አድራጊዎች የሚጠቀሙት አብዛኛውን ጊዜ በልብስ በተለያዩ ነገሮች ነው። ያ ግለሰብ በተጠቀመባቸው ነገሮች ልብሳችን በጭቃ የማናውቀው ሰው የማይታየን ሰው ልብሳችንን በጭቃ ሲለውሰው ይህንን በህልማችን የምናይ ከሆነ በእርግጥም መተት ተደርጎብናል ማለት ነው። እንዲሁም ደግሞ እየተሞከረብን ነው ማለት ነው። እንግዲህ ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦች እነኚህን ህልሞች በብዛት የምታዩ ከሆነ በተደጋጋሚ እነኚህን ምልክቶች ከእነዚህ ከአራት ውስጥ እንኳን አንደኛው ምንድነው? በተደጋጋሚ እባብን በህልም ማየት። ሁለተኛው ድሮ የተማርንበትን ትምህርት ቤት አብዝቶ ማየት ወይንም እዛ ውስጥ ፈተና ሲፈተኑ በተደጋጋሚ ማየት። በህልማችን ፀጉራችንን የማናውቀው ሰው ሲቆርጥብን ማየት ሶስተኛው ነው። አራተኛው ደግሞ ልብሳችንን በጭቃ የማናውቀው ሰው ሲለውስብን። እኚህን ህልሞች ከእነዚህ ውስጥ አንዱ እንኳን ያያችሁ ሰዎች መተት ነው ብሎ ማመን ይቻላል፣ መወሰንም ይቻላል። እንግዲህ ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦች ለዛሬ የያዝኩላችሁ ህልሞች እነኚህ ናቸው። ከእነኚህ ውጪም ብዙ ህልሞች አሉ። በዋናነት ግን እነኚህ በቀጥታ ግንኙነት ስላላቸው